ሰበር ዜና በትግራይ ክልል የሚገኙ በሚሊዮን የሚቆጠሩ ተማሪዎችን ዕጣ ፈንታ የሚወስን አዲስ ትዕዛዝ ከህወሓት ተሰምቷል። በዶክተር ደብረጽዮን የሚመራው ቡድን በትግራይ የሚገኙ ትምህርት ቤቶች በ20 ቀናት ውስጥ ሙሉ በሙሉ እንዲዘጉ የወሰነበት ምስጢር ምንድነው? ምንጮች ያወጡትን አስደንጋጭ መረጃ በዝርዝር ይዘናል። ቀዳሚው አጀንዳችን ነው። አሜሪካ ለምትሰነዝረው ጥቃት አዲስና ያልተጠበቀ አጸፋ አለን ስትል ኢራን ገለጸች። ለዶናልድ ትራምፕ ማስጠንቀቂያ ግልጽ መልእክትን አስተላልፋለች። የኢራኑ ከፍተኛ ዲፕሎማት አባስ አራግቺ ዋሽንግተንን እያስጠነቀቁበትና በመካከለኛው ምስራቅ ያለውን ውጥረት ይበልጥ ያናረው አዲሱ መግለጫ ምን ይዟል? አብረን እናየዋለን። የሩሲያ ሰማይ በድሮኖች ተሸፍኗል። ዩክሬን በጦርነቱ ታሪክ ታይቶ በማይታወቅ መልኩ በአንድ ሌሊት ብቻ ከ500 በላይ ድሮኖች ጥቃቶችን በሩሲያ ላይ ሰንዝራለች። ይህንን ጥቃት በዚህ ዓመት ከተመዘገቡት ሁሉ ከፍተኛው እንዲሁም የሩሲያን መከላከያ የፈተነ ሆኗል። ለመሆኑ ዩክሬን ይህንን ግዙፍ ጥቃት እንዴት ሊሰነዝር ቻለች? የደረሰው ጉዳትስ ምን ያህል ነው? ሰዓቱ ሲደርስ እናየዋለን። በመካከለኛው ምስራቅ የተቀሰቀሰውን ቀውስ ተከትሎ ዓለምን ጉድ ያሰኘ አዲስ ሚስጥራዊ መረጃ ይፋ ሆኗል። በአሜሪካ እንዲሁም በእስራኤል ጥምረት በኢራን ላይ የተከፈተው ጦርነትን ተገን በማድረግ የእስራኤል የደህንነት አካላት የኢራንን መንግስት ለመገልበጥ አቅደው የነበረው እጅግ አስገራሚ ሚስጥራዊ እቅድ መጋለጡን ታዋቂው ኒውዮርክ ታይምስ ጋዜጣ ዘግቧል። ዝርዝሩን እናቀርባለን። በመላው ዓለም ከፍተኛ ስጋት የደቀነው የኢቦላ ቫይረስ በድጋሚ ያገረሸ መምጣቱን ተከትሎ የዓለም ጤና ድርጅት አስቸኳይ ስብሰባ መጥራቱ ተሰምቷል። በቫይረሱ ሳቢያ የሞቱ ሰዎች ቁጥር አሁን ላይ ከ130 ማለፉ ተረጋግጧል። ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎች በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫኑን አይዘንጉ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ህወሓት በመላው ትግራይ ትዕዛዝን ሰጠ። በደብረጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑን ምንጮች ተናግረዋል። ቡድኑ በሰኔ ወር ጦርነት ለመክፈት ማቀዱን ተከትሎ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑ ተገልጿል። ለጦርነት እየተዘጋጁ መሆኑ የሚነገርለት ህወሓት በትግራይ ክልል ከመደበኛው ጊዜ ቀድሞ ትምህርት እንዲዘጋ ውሳኔን አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅትም ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል እየተባለ ሲሆን ግንቦት 30 ትምህርት እንዲዘጋ ሲል መመሪያን አስተላልፏል። ትምህርት ቤቶች ከግንቦት 30 ቀድሞ እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ እያወረደ ሲሆንም ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንዲያስፈጽሙ ትዕዛዝ እንደደረሳቸው የአንድ አፍታ ምንጮች ገልጸዋል። ደብረጽዮን ጀነራል ታደሰን አስወግደው የደጀን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስለ ዓመቱ የትምህርት የጊዜ ሰሌዳ መወያየታቸው ይታወሳል። ካቢኔው ስለ ትምህርት ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መመሪያ ተሰጣቸው። የዓመቱ ትምህርት ከመደበኛ ጊዜ አንድ ወር ቀድሞ እንዲዘጋ የተወሰነው ክልሉ ውጥረት ውስጥ በገባበት ወቅት ነው። በዚህም ትምህርት ቤቶች ተማሪዎቻቸውን ከግንቦት 30 በፊት እንዲበትኑ መመሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀስ ስጋቱን ከፍ አድርጎታል። ትምህርት ቤቶች በተሰጣቸው ማሳሰቢያ አዘለ መመሪያ ከመደበኛ እቅድ ውጪ ለተማሪዎቻቸው ፈተና ሰጥተው ግንቦት 30 ለመዝጋት እየተዘጋጁ ነው። አብዛኞቹ ትምህርት ቤቶች የዓመቱን የተማሪዎች ፈተና ከሚቀጥለው ሳምንት ጀምሮ ለመስጠት እየተዘጋጁ መሆናቸውንም ምንጮቹ ገልጸዋል። የዓመቱን ትምህርት ገና ያላጠናቀቁ ተማሪዎች በድንገት ፈተና ወስደው ትምህርት እንደሚዘጋ ከተነገራቸው በኋላ በወላጆች በኩል ስጋት ተፈጥሯል። ትምህርት ቤቶች ለምን ከመደበኛው ጊዜ አንድ ወር ቀድሞ ትምህርት እንዲዘጉ ማድረግ እንደተፈለገ የሚያውቁት ነገር እንደሌለ ወላጆች ተናግረዋል። ምንም እንኳን ትምህርት ቀድሞ ለመዝጋት በቀጥታ የተሰጠ ምክንያት ባይኖርም ወላጆች የሰሙት ተባራሪ መረጃ ስለመኖሩ ይናገራሉ።
ይኸውም ስልጣን በኃይል የተቆጣጠረው ህወሓት ትግራይ የህልውና አደጋ ስለገጠማት የመከላከል እርምጃ ለመውሰድ ሁሉም የህብረተሰብ አካል መዘጋጀት አለበት በሚል ነው ተብሏል። ህወሓት በፕሪቶሪያው ስምምነት መሰረትም ትጥቅ አስፈትቶ የሸኛቸውን ቀድሞ ተዋጊዎችን ጨምሮ በተለያዩ አካባቢዎች ኃይልን እየሰበሰበ ነው። በአንዳንድ አካባቢዎች ወጣቶችን በግዳጅ ለውትድርና እየመለመለ መሆኑን የሚያመለክቱ መረጃዎችን በተደጋጋሚ መውጣታቸው ይታወሳል። አሜሪካ በድጋሚ ጥቃት ከከፈተች ብዙ አዳዲስ ነገር ይጠብቃታል ስትል ኢራን አስጠነቀቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በድጋሚ ጥቃት መሰንዘር ጀመረች፣ ብዙ አዳዲስ ነገር ይጠብቃታል በማለት ለፕሬዝዳንት ትራምፕ ዛቻ ምላሽን ሰጥተዋል። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ ወደ ውጊያ አውድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ ወዳለው ሲሉም አራግቺ አስጠንቅቀዋል። አራግቺ በኤክስ ገጻቸው የኢራን ጦርነት ከተጀመረ ከወራት በኋላ በቢሊዮን ዶላር የሚቆጠር የጦር አውሮፕላን መውደሙን የአሜሪካ ምክር ቤት አምኗል ብለዋል። ሀያል የሆነው ጦራችን ኤፍ-35 ተዋጊ ጀትን መቶ በመጣል የመጀመሪያው መሆኑ ተረጋግጧል ሲሉም አክለዋል። ትራምፕ በበኩላቸው ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ 1 ሰዓት ሲቀራቸው ሀሳባቸውን መለወጣቸውን ገልጸዋል። ይህ በእንዲህ እንዳለ በአሜሪካ እንዲሁም በእስራኤል ጥምረት በኢራን ላይ የተከፈተው ጦርነትን ተከትሎ የእስራኤል የደህንነት አካላት የኢራንን መንግስት ለመገልበጥ አቅደው የነበረው እጅግ አስገራሚ ምስጢራዊ እቅድ ይፋ መሆኑን ኒውዮርክ ታይምስ ዘግቧል። እንደ ዘገባው ከሆነ እቅዱ በጦርነቱ መጀመሪያ ላይ የኢራን የበላይ መሪ አያቶላ አሊ ካሚኒን እንዲሁም ሌሎች ከፍተኛ የሀገሪቱን ባለስልጣናት በመግደል በምትተካቸው የቀድሞ አወዛጋቢ ፕሬዝዳንት አዲስ የኢራን መሪ አድርጎ መሾም የሚል ነበር። የሆሎስኮት የአይሁዶች እልቂት እውነታውን በመካድ እንዲሁም እስራኤል ከካርታ ላይ መጥፋት አለባት በሚሉ ቀስቃሽ ንግግሮች የሚታወቀው እንዲሁም የኢራንን የኒውክሌር ፕሮግራም በጽኑ ሲደግፍ የነበረው አህመድ አዳድ ለዚህ ቦታ መመረጡ ለኢራን የፖለቲካ ተንታኞች እጅግ ያልተጠበቀና አስገራሚ ምርጫ ሆኖባቸዋል። ኢራን አሜሪካ ሁለተኛ ዙር ጥቃት የምትሰነዝር ከሆነ ቀይ ባህር ላይ አዲስ ግንባር እንደምትከፍት ገልጻለች። ከኢራን ወታደራዊ አካላት ጋር ግንኙነት ያላቸው ወገኖች ባወጡት መግለጫም በቅርቡ ከተደረጉት የተኩስ አቁም ድርድሮች ማግስት አሜሪካ በኢራን ላይ ሁለተኛ ዙር ወታደራዊ ዘመቻዎችን የምትጀምር ከሆነ ቴህራን ግጭቱን ወደ ባብ ኤል መንደብ የባህር ወሽመጥ ልታሰፋው እንደምትችል አስጠንቅቀዋል። ይህ የቴህራን ማስጠንቀቂያ የተሰማው ፕሬዝዳንት ዶናልድ ትራምፕ የክልሉን ውጥረት ለማርገብ እንዲሁም የኒውክሌር ገደቦችን ለመጣል በቀረበው ስምምነት ላይ የተቀመጡ ቅድመ ሁኔታዎችን ኢራን የማትቀበል ከሆነ አዲስ ወታደራዊ እርምጃ ሊወሰድ እንደሚችል ከዛቱ በኋላ ነው። የኢራን የውስጥ ምንጮች በበኩላቸው ሀገሪቱ በአሜሪካ ወታደራዊ ጫና እንደማትፈራና ድጋሚ ጥቃት ከተሰነዘረባት በተለያዩ ስትራቴጂካዊ ግንባሮች አጸፋዊ ምላሽ ለመስጠት ዝግጁ መሆኗን ገልጸዋል። በቀይ ባህር እንዲሁም በኢራን ባህረ ሰላጤ መካከልም የሚገኘው የባብ-ኤል መንደብ የባህር ወሽመጥ ከዓለም እጅግ ወሳኝ ከሆኑ የባህር ንግድ መስመሮች አንዱ እንደመሆኑ መጠን በአካባቢው የሚፈጠር ማንኛውም የውጥረት መባባስ ለዓለም አቀፍ የመርከብ ትራንስፖርት፣ ለኢነርጂ ገበያ እንዲሁም ለቀጠናው ደህንነት ከፍተኛ ስጋት እንደሚፈጠር ተመላክቷል። እስካሁን ድረስ ስለተወሰኑ ወታደራዊ እቅዶች ከቴህራን እየተሰጠ ይፋዊ ማረጋገጫ ባይኖርም ድርድሮች ከበስተጀርባ በዝግ በሮች እየቀጠሉ ባሉበት በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት እጅግ ከፍተኛ ደረጃ ጨምሮ ይገኛል። በሌላ ዜና ዩክሬን በአንድ ሌሊት ከ500 በላይ ድሮኖችን በመተኮስ በሩሲያ ላይ ከፍተኛ ጥቃትን ሰንዝራለች። ዩክሬን በአንድ ሌሊት ብቻ ከ500 በላይ የድሮን ጥቃቶችን በሩሲያ ላይ የሰነዘረች ሲሆን ይህንን በዚህ ዓመት የተመዘገበው ከፍተኛ ጥቃት ነው ተብሏል። ሲኤንኤን የሀገሪቱን ዘገባ ዋቢ አድርጎ እንደዘገበው በዚሁ የድሮን ጥቃት ሳቢያ 25 ሰዎች ሲገደሉ ከ12 በላይ የሚሆኑት ደግሞ ቆስለዋል ተብሏል። በጥቃቱ የአንድ የህንድ ዜጋ መገደሉንና 3 መቁሰላቸውን በሩሲያ የህንድ ኤምባሲ ማረጋገጡን የጠቀሰው ዘገባው የዩክሬን የድሮን ጥቃቶች በዋነኛነት በሩሲያ የነዳጅ ማጣሪያዎችና የኃይል ማምረቻ ተቋማት ላይ ያነጣጠሩ እንደነበረም ተመላክቷል። የዓለም ጤና ድርጅት በኢቦላ የሚሞቱ ሰዎች ቁጥር ከዚህ በላይ እንደሚጨምር አስታወቀ።
የዓለም ጤና ድርጅት በኢቦላ መያዛቸው የተረጋገጠ ሰዎች 600 መድረሳቸውንና በቫይረሱ ምክንያት እንደሞቱ የሚገመቱ ሰዎች ቁጥር ደግሞ 139 መድረሱን አስታውቋል። ድርጅቱ አክሎም ቫይረሱን ለመመርመር ረዘም ያለ ጊዜ በመውሰዱ የሟቾች ቁጥር ሊያሻቅብ እንደሚችል ተናግሯል። በዲሞክራቲክ ሪፐብሊክ ኮንጎ ብቻ 51 ሰዎች በኢቦላ መያዛቸው ሲረጋገጥ በጎረቤት ኡጋንዳ ደግሞ አንድ ግለሰብ በቫይረሱ መያዙ በምርመራ ተደርሶበታል ሲሉ የዓለም ጤና ድርጅት ኃላፊ የሆኑት ዶክተር ቴድሮስ አድሃኖም ረቡዕ ዕለት ተናግረዋል። በጄኔቫ ለጋዜጠኞች መግለጫ የሰጡት ኃላፊው በአሁኑ ሰዓት የተከሰተው የኢቦላ ቫይረስ ቡንዱቢጊዮ የተባለ ዝርያ ሲሆን ከ2 ወራት በፊት መሰራጨት እንደጀመረም ይገመታል ብለዋል። እሁድ ዕለት የዓለም ጤና ድርጅት ቫይረሱ ወረርሽኝ የሚባል ደረጃ ላይ አለመድረሱን በመግለጽ የዓለም አቀፍ ስጋት የሆነ የህብረተሰብ ጤና አደጋ ነው ሲልም አውጇል። ዶክተር ቴድሮስ አድሃኖም የድርጅቱ ጤና ባለሙያዎች ማክሰኞ ዕለት ተሰብስበው የወረርሽኝ አደጋ አለመሆኑ ላይ መስማማታቸውን ተናግረዋል። ድርጅቱ የጤና ስጋቱን በብሔራዊ እንዲሁም ቀጠናው ደረጃ ከፍተኛ መሆኑን በዓለም አቀፍ ደረጃ ግን አነስተኛ መሆኑን ገምግሟል ብለዋል። በኢቦላ መያዛቸው በምርመራ የተረጋገጠው የዲሞክራቲክ ኮንጎ ዜጎች የሚኖሩት ቫይረሱ በጀመረበት ኢቱሪ ነው። በኡጋንዳ በቫይረሱ መያዛቸው የተረጋገጠ 2 ህሙማን ደግሞ ከኮንጎ መጥተው ካምፓላ ያረፉ መሆናቸው ተገልጿል። የድርጅቱ ኃላፊ በኮንጎ ያለው ስርጭት ሰፊ መሆኑን እናውቃለን ሲሉም አክለዋል። በኮንጎ በቫይረሱ መያዟ የተረጋገጠው የመጀመሪያዋ ሴት ነርስም ናት። ዲሞክራቲክ ሪፐብሊክ ኮንጎ ከዚህ ቀደም 17 ጊዜ የኢቦላ ወረርሽኝ አጋጥሟት የሚያውቅ ቢሆንም ቡንዱቢጊዮ የተባለው ዝርያ ግን ላለፉት 10 ዓመታት ተከስቶ አያውቅም። ውድ ተመልካቾቻችን የሰዓቱን የተመራረጡ ሰበር ዜናዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ቸር ቆዩልን። ሰላም ለዓለማችን ይሁን።